እግዚአብሔር እንዴት ያለ ነጋዴ ነው! በቁራሽ እንጀራ መንግስተ ሰማያትን የሚያህል ከተማ የሚሸጥ ይላል። ሰብአ ሰገል ክርስቶስን ለማየት 2 ዓመት ተጉዘዋል። አንተ ግን 2 ሰዓት ለማትጓዝበት ርቀት ከቤተ ክርስቲያን ዘግይተህ ትቀራለህ ይላሉ ሰለስቱ ምዕት። ዲያብሎስ የህሊናን ብክነት ሳይጠቀም ወደ ሰው ልቡና መግባት አይቻለውም። አብርሃም ሲኦል ለሚገባበት ዘመን በአንድ ሚስት ኑሯል። እናንተ ለምትጸድቁበት ዘመን ለምን አንድ ሚስት ይዛችሁ አትኖሩም? ያለኝ ጽድቅ ይበቃኛል አትበሉ። ወደፊት ገስግሱ። እስካሁን ጾመህ ከሆነ ሌላ ጾም ጨምር፣ ሰጥተህ ከሆነ ሌላ መስጠት ጨምር። ኃጢአትም ተደጋግሞ ነው የሚለምደው፣ ጽድቅም ተደጋግሞ ነው የሚለመደው። ወጣቱ ቤተክርስቲያን ጉባኤ ተዘጋጅቶ ስብከት ተሰብኮ ወይም ገዳማት ሂዶ ለወር ለ2 ወር ሂዶ ኃጢአቱን ያቆማል። መልሶ የሚወድቅበት ምክንያት ምንድነው? ወደ ኃጢአቱ እንዳይመለስ የሚያደርገውን መልካም ነገር ስለሚያቆመው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ይህንን ዓለም በቸርነቱ የሚመግብ በቸርነቱ ይህንን ዓለም ያዳነ ፈጣሪያችን ኢየሱስ ክርስቶስ በሀብት ስሞ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን እንድንማርም ስለፈቀደልን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። የቅድስት ቤተ ክርስቲያናችን ምልክት የምትሆን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያትና ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን በረከታቸው ይደርብን። ወኢዜኒ አሃዊነ ጎጉኡ ከመ በጽና ምግባሪክሙ ጽኔተ ትኩን ጽዋኤክሙ። መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ በሚደርስ እንማማራለን። መጠራታችሁን በሉ ታጸኑ ዘንድ ከፊት ይልቅ አሁን ትጉ በሉ። መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ። ሶስተኛ በሉ መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ምን በሉ? አይ ጽኑ አላልኩ። የተጻፈ ነው ማንበብ ያለባችሁ። ትጉ ነው ያልኩኝ። እስኪ ትጉ በሉ። አዎ የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። ይህንን የጻፈው ቅዱስ ጴጥሮስ ሊቀ ሐዋርያት ነው። መልእክቱን የጻፈላቸው ደግሞ በቅዱስ እስጢፋኖስ ሞት ምክንያት በጳንጦስ፣ በገላትያ፣ በቀጰዶቅያ በዓለም ሁሉ ክፍል ለተሰደዱ ክርስቲያኖች የተጻፈላቸው መልእክት ነው። ሁለተኛው ለማጽናት፣ የመጀመሪያው ሃይማኖታቸውን እንዲይዙ ለማስተማር፣ ሁለተኛው ለማጽናት የተጻፈ ትጋትን እንዲጨምሩ የተጻፈ መልእክት ነው። ሰው በሃይማኖት የማይኖር ሰው አለ። በሃይማኖት እየኖረ ደግሞ በሃይማኖቱ ውስጥ ጽናት የሚጎለው አለ። ዲያብሎስ ይህንን ዓለም የሚፈትነው በ3 ነገር ነው። የመጀመሪያው ወደ ሃይማኖትና ሃይማኖታዊ ወደሆኑ ምስጢራትና ተጋድሎዎች፣ ስነ ምግባራት እንዳይገባ በማድረግ ነው። በስንፍናም ይሁን በእውቀት ማነስም ቢሆን በልብ መደንደንም ይሁን ወደ መልካሙ የእግዚአብሔር መልካም ጎዳና እንዳይገባ አስቀድሞ በውጭ ያስቀረዋል። ተስፋ ያስቆርጠዋል። አትዘልቀውም ይለዋል። እውቀት ያሳጠዋል። ሰዎች መሰናክል ይሆኑበታል። በብዙ ጎዳና በስጋው ይይዘዋል። በዓለም በብዙ መረብ አስሮ ሰው ከእግዚአብሔር ቤት እንዳይገባ በዚያው ይይዘዋል። ሁለተኛ ደግሞ መልካሙን ነገር ከጀመረው በኋላ እንዳይጸናበት ያደርገዋል። እንዳይጸናበት
እንዳይጸናበት ማድረግ ማለት ምንድነው? ጸሎት ያስጀምረዋል። 3 ቀን 5 ቀን 7 ቀን ወር ቆይቶ ይሰለቸዋል፣ ያስጠላዋል። ጾም ይጀምራል፣ ይሰለቸዋል። ስግደትም ይጀምራል፣ ይሰለቸዋል። ከኃጢአት ንጹህ ሆኖ ገዳም ሄዶ ለ1 ወር ለ2 ወር ቆይቶ ይተዋዋል። መልሶ ደግሞ አድብቶ በለመደው ኃጢአት ያስረዋል። ይሄ ደግሞ አለማጽናት ነው። ዲያብሎስ መጀመሪያ ከክፋታችን እንዳንላቀቅ ወደ እግዚአብሔር ቤት እንዳንመጣ ያደርጋል። ከገባን በኋላ ደግሞ ወደ ለመድነው ኃጢአት እንዳንመለስ የሚጠቅመን ብቸኛው አጥር ከቤተ ክርስቲያን አለመውጣትና ጸሎት አለማቋረጥ ናቸው። እነዚህን ሁለቱን ካቋረጥን አጥሩ የፈረሰ ቤት፣ በሩ ያልተዘጋለት ቤት ሌባ ከፍቶ ወንበዴ ገብቶ ያሻውን ዘርፎ ሊሄድ ከልካይ እንደሌለበት ሁሉ ዲያብሎስ ከኛ ጸጋን ሁሉ ይዞ ለመሄድ የሚመቸው የጸሎት አጥር ሲፈርስለትና ከእግዚአብሔር ቤተ መንግስት ስንወጣ ነው። ቤተ ክርስቲያን የእግዚአብሔር ቤተ መንግስት ስለሆነች ሰራዊተ መላእክት እንደሚጠብቁን እግዚአብሔር በቸርነቱ በረድኤቱ እጆቹ ደግፎ እንደሚይዘን ስለሚያውቅ ከእግዚአብሔር ቤት እንዳንወጣ ማድረግ ባይቻለው እንኳን ከቤተ ክርስቲያን እንድንቀር ወይም ደግሞ ቤተ ክርስቲያን እየመጣን እንዳንጸልይ ያደርገናል። ንጹህ ሆነን ለ1 ወር በመቆየታችን ለ2 ወር በመቆየታችን ያዘናጋናል። ኃጢአት ሲያሰራን የነበረው ሰይጣን የለቀቀና የተወን ይመስለናል። እርኩስ የነበርነው ወደ ንጹህነት ያደግን ይመስለንና ተዘናግተን ጸሎት መቀነስ እንጀምራለን። ያንን ባደረግን ጊዜ ደግሞ ሰይጣን አድብቶ መግቢያ ቀዳዳ ስላገኘ እንደገና ደግሞ በዚያው ይጥለናል። ከዚያ በኋላ ጀምሬው ነበረ ባለፈው ስለወደቅኩ እንግዲህም ብጀምረው ወድቃለሁ ብለን እናስብና በተስፋ መቁረጥ ደግሞ ለልማዳችን ወድቀን ተላልፈን ተሰተን እንቀራለን ማለት ነው። እና መድኃኒቱ ከውጭ ላለ ቆርጦ ወደ እግዚአብሔር ቤት መግባት፣ እቤት ያለ ሰው አብዝቶ መልካም ከመስራት ይልቅ መጀመሪያ የያዟትን መልካም ነገር አጽንቶ መያዝ፣ መደጋገም ለ40 ቀን ለ80 ቀን ለ6 ወር እያሉ መደጋገም። ኃጢአትም ተደጋግሞ ነው የሚለምደው፣ ጽድቅም ተደጋግሞ ነው የሚለመደው። እና ዲያብሎስ ይህንን ውጊያ ይዋጋል። እና ቅዱስ ጳውሎስ በመልካም ነገር ይጸኑ ዘንድ ቅዱስ ጴጥሮስ ለእነዚህ ሰዎች የላከላቸው ለዚያ ነው። ብዙ ጊዜ ወጣቱ ቤተ ክርስቲያን ጉባኤ ተዘጋጅቶ ስብከት ተሰብኮ ወይም ገዳማት ሂዶ ለ1 ለ2 ወር ሂዶ ኃጢአቱን ያቆማል። መልሶ የሚወድቅበት ምክንያት ምንድን ነው? ወደ ኃጢአቱ እንዳይመለስ የሚያደርገውን መልካም ነገር ስለሚያቆመው ነው። እነዚህ መልካም ነገሮች ውስጥ ዋነኞቹ ጸሎት አለማቋረጥና ከቤተ ክርስቲያን ህብረት አለመለየት ናቸው። አልቦ ግብር ዘያፈቅር ሰይጣን ከመ አይድጎ ጸሎት እስመ ጸሎት ጉድ ውእቱ ባህቢሁ እሳት ይወፅእ እማፉ ለዘይጼሊ ወያውኢሁ ለሰይጣን ወይደጉጾ አይኖ ወበይንተዚ ይጸልይ ሰይጣን ትጋሃ ወጸልዮ እምኩሉ ገቢረ ሰናይ። ከሚጸልይ ሰው አፍ እሳት ይወጣል፣ ሰይጣንንም ያቃጥለዋል። ጸሎት በሰይጣን ዘንድ እንደ ሰይፍ ነው። ስለዚህ ሰይጣን ከሁሉም መልካም ነገሮች አጥብቆ ጸሎትን ይጠላል። ጸሎትን አጥብቆ ይጠላዋል። አፍኖ ሽፍታ ከቤት ያለውን ዕቃ መውሰድ ሲፈልግ የባለቤቱን እጅና እግር ማሰርን ያስቀድማል፣ አፉን ያፍናል። እጅና እግርን እንደማሰር መልካም አለማሰራት ነው። አፍን እንደማፈን ጸሎት ማስቋረጥ ነው። ከዚህ በኋላ ጸጋችንን እጅና እግራችን አስሮ ለመግፈፍ ይመቸዋል ማለት ነው። እና በመልካም ነገር ዲያብሎስን አሸንፈን እንድንቀር ከፈለግን ከቤተ ክርስቲያን ህብረት መውጣት የለብንም፣ ጸሎትን ማቋረጥ አይገባንም። ይሄን ያደረግን እንደሆነ ጌታም እንኳን ለኛ ለደካሞቹ ለሐዋርያት እንኳን የነገራቸው ይሄንን ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው። ከፈተና ማምለጫው መንገድ ዋናው ጸሎት ነው በእውነቱ ማለት ነው። የሚጸልይ ሰው ከአጋንንት ተንኮል ተጠብቆ መኖር ይቻለዋል። ህሊናውን መጠበቅ ይቻለዋል። ዲያብሎስ የህሊናን ብክነት ሳይጠቀም ወደ ሰው ልቡና መግባት አይቻለውም። ህሊናን ከመባከን መጠበቅ የሚቻለው ደግሞ ጸሎት ሲኖር ነው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር ብሎ ይናገራል። ጸሎት ሳይጸልይ አጋንንትን የሚዋጋ ሰው ቤተ መንግስቱን ለቆ ጠላቶችን እዋጋለሁ የሚል ሰውን ይመስላል። ቤተ መንግስቱን ካስረከበ በኋላ ውጊያ የሚዋጋ ሰው ድል ሊነሳ አይችልም። ጸሎት ማለት የእግዚአብሔር ቤተ መንግስት
የድል ነሻዎች ከተማ፣ የኃይል ከተማ ናት። ከዚያች ከወጣ ይሸንፋል። ቤተ መንግስቱን ጥሎ ዳር ወዳለ ንጉሥ ልዋጋ ሄዳለሁ ቢል በዚህ መንግስት በዚህኛው በኩል ያለ ሌላ መንግስት መጥቶ የዚህኛውን ንጉሥ ከተማ ቤተ መንግስቱን ተረክቦ እንደሚቆየው ጸሎት አቋርጠህ መስገድ፣ ጸሎት አቋርጠህ ልመጹር፣ ጸሎት አቋርጠህ ልጹም፣ ጸሎት አቋርጠህ ልስገድ፣ ጸሎት አቋርጠህ መልካም ልስራ ብትል ከተማ ለቆ የሚዋጋ ቤተ መንግስቱን አስረክቦ የሚዋጋ ንጉሥ ትመስላለህ። ድሮስ ውጊያው ቤተ መንግስትን ለመጠበቅ አይደለምን? ቤተ መንግስትን አስረክበ ስለምን ትዋጋለህ? ጸልይ፣ ሳትጸልይ ብታገለግል አገልግሎትን ሁሉ ዲያብሎስ ይወርሰዋል ብሎ የተናገረ ስለዚህ ነው። እና ጸሎት ከሁሉ ነገር ማምለጫው ነበር። እንኳንስ በመልካም ነገር ለመጽናት ሃይማኖትን ላለመካድ እንኳን ዋናው መድኃኒት ጸሎት አለማቋረጥ ነው። ጸሎት አለማቋረጥ ሃይማኖትን ቅዱስ ጴጥሮስን ያህል አባት ለመካድ የበቃው ባለመጸለዩ ያላንቀላፋው ቅዱስ ዮሐንስ አልካደም። ለመካድ የበቃው ጸሎት አቋርጦ ነው። ስለዚህ ሁላችንም እንማራለን። ከቤተ ክርስቲያን ግን ጸንተን የማንቀረው ለምንድን ነው? ስለማንጸልይ ነው። እና እንድንጸልይ አምላከ ቅዱሳን ይርዳን። ከዚያ ደግሞ ምንድነው የሚያደርገው? ይሄንን ካደረገ በኋላ ምን ያደርጋል? ገድል ማስወሰንም ይባላል። ገድል መወሰን ማለት ይበቃኛል ማለት ይበቃኛል ያስብለዋል። ደግሞ የጸናውን ጥቂት መጽናት፣ ዓመት መጾም፣ ዓመት መጸለይ የጀመረውን ደግሞ በዚያው እንዲረጋ ገድል አትወስን ይላል። ገድል የሚወስን ሰው ለክብር አይበቃም። ገድል መወሰን ማለት ያሉትን ትንንሽ ጽድቆች እየቆጠረ የሚበቃ ነው። ጸሎት ጸልያለሁ፣ ራይት፣ ጾማለሁ፣ ራይት፣ ሰግዳለሁ፣ ራይት እያለ ተመስገን ነው። ስለዚህ ሕግን አሟልቻለሁ እያለ ይቀረኝ የማይል የቀረውን የማያስብ ያደረገው እንጂ የቀረው የማይታሰበው ሰው ነው። እንዲህ ያለውን ሰው ደግሞ ትሩፋት እንዳይጨምር፣ ከገድል ወደ ገድል እንዳያድግ፣ መላእክትን እንዳይመስል፣ እግዚአብሔርን እንዳይ የተገበራቸውን ሕገጋትና ያደረጋቸውን ስራዎች እየቆጠረ ጣዕመ መንግሥተ ሰማያትን ሳይቀምስ እንዲቀር ደግሞ ገድል ያስወስነዋል። እነዚህን ነው ቅዱስ ጳውሎስ ከዚያ በኋላ ደግሞ ገድል እየጨመረ ያለውን ደግሞ ምን ያደርገዋል? ትዕቢት ይጨምርበታል። አንዱን መልካም እንዳይጀምር ያደርገዋል። አንዱን መልካሙን ነገር ያዝለቀቅ እንዲያደርግ ያደርገዋል። አንዱን ደግሞ ገድል ያስወስነዋል። ይበቃኛል ተመስገን እንዲል ደግሞ ያደርገዋል። አንዱን ደግሞ እንዲመጻደቅ ደግሞ ያደርገዋል፣ እንዲታበይ ያደርገዋል። የትዕቢት ሰይጣን ደግሞ ሰው ሲታበይ መልካምነቱ ሲታየው እግዚአብሔር ረድኤቱን ያነሳዋል። ረድኤቱን ሲያነሳ ሰው ራሱን መጠበቅ አይቻለውምና ሰው በዝሙት ይወድቃል። በዝሙት በወደቀ ጊዜ ደግሞ የተስፋ መቁረጥ ሰይጣን ይረከበዋል። ከተረከበ በኋላ ከሃዲ ይሆናል። ከካደ በኋላ ልቡ ይደነድንና ሳይመለስ ይቀራል። አንዱን ደግሞ በትዕቢት ይዋጋዋል። ስለዚህ ወዘንተ እንዘ ትገብሩ ኢትሳሃቱ ያላቸው ለዚህ ነው። መልካም ስታደርጉ አትሳሳቱ። አንደኛ አትታበዩ፣ ሁለተኛ መልካሙን ነገር ነገ ጀምረዋለሁ አትበሉ። ዛሬ ጀምሩት፣ ነገ የእናንተ አይደለም። የጀመራችሁን ደግሞ አጽንታችሁ ያዙት። ያለኝ ጽድቅ ይበቃኛል አትበሉ፣ ወደፊት ገስግሱ። እስካሁን ጾመህ ከሆነ ሌላ ጾም ጨምር፣ ሰጥተህ ከሆነ ሌላ መስጠት ጨምር፣ ታርቀህ ከሆነ ሌላ ሰላም ጨምርበት፣ ሌላ መልካምነት ጨምር። ይህንን ለማድረግ ቅዱስ ጴጥሮስ ለማጽናት የጻፈው መልእክት ነው እና ሲነግራቸው ምን ይላል? መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ይላቸዋል። ከመጠራት የተባለው ሰው የሚጠራው በምንድን ነው ካላችሁኝ፣ በአምስት ነገር ሰው ይጠራል። ሰው የሚጠራው በአምስት ነገር፣ አንደኛው የሚጠራው በልጅነት ይጠራል። ክርስቶስ ኑ ተከተሉኝ ባለው ይጠራል። ንዑ ትልኡኒ አንዱ መጥሪያ ነው። ኑ ተከተሉኝ ይሄ አንዱ መጥሪያ ነው። ሁለተኛ ደግሞ በልጅነት በጥምቀት ሰው ይጠራል። በጥምቀት ይጠራል ሰው። ሶስተኛ በምን ይጠራል ካላችሁኝ፣ አንደኛው ኑ ተከተሉኝ ባለው ቃል ይጠራል። ሁለተኛው ደግሞ በምን ይጠራል? በጥምቀት ይጠራል። በጥምቀት። ሶስተኛው በንስሐ ይጠራል። አራተኛው በመከራ ይጠራል። አምስተኛው በክብር ይጠራል። እነዚህ ክርስቶስ ሰውን የሚጠራባቸው መንገዶች ናቸው። ንዑ ትልኡኒ ያለው ምን ማለት? ኑ እኔን ምሰሉኝ፣ በእግርም ተከተሉኝ፣ በግብርም ምሰሉኝ። በእግር ቤተ ክርስቲያን በመሄድ በመሳለም በማስቀደስ ነጋ ለኪዳን መሸ ለቁርባን፣ የተራበ ለማብላት፣ የታመመ ለመጠየቅ፣ የታሰረ ለማስፈታት እግርን ለመልካም ነገር መጠቀም ይሄ ምን ይባላል?
ቢያንስ እንኳን ሀብት ባይኖርህ አልብከኑ እግር ለሐውጾ ድዊ ቢያንስ የታመመ ለመጠየቅ ቢያንስ እግር አለ። ቤተ ክርስቲያን የምታመጣው ባይኖርህ የምትመጣበት እግር ግን አለ። ሰብአ ሰገል ክርስቶስን ለማየት 2 ዓመት ተጉዘዋል። አንተ ግን 2 ሰዓት ለማትጓዝበት ርቀት ከቤተ ክርስቲያን ዘግይተህ ትቀራለህ ይላሉ ሰለስቱ ምዕት በፍትሐ ነገሥታቸው። ቅዱስ ዮሐንስ አፈወርቅም ይናገራል። እግርን ተጠቅሞ መዳን ነው። ኑ ተከተሉኝ። ሌላው በግብር ምሰሉኝ ነው። ትሁት እንደሆነ ትሁት መሆን፣ ፍቅር እንደሆነ ሰውን መውደድ፣ ለሰው እንደኖረ ለሰው መኖር፣ ሰውን እንደሚያድን ሰውን ለማዳን መሮጥ፣ ይህ ክርስቶስን መምሰል ነው። ራስን ድሃ ማድረግ፣ ፍጹም ትሁት መኖር፣ ራስን ለመከራ አሳልፎ መስጠት፣ በመከራ መክበርን መውደድ፣ ተሰቅሎ እንደተነሳ ራስን በመከራ አሳልፎ ሰጥቶ ክብር ማግኘትን መውደድ። ይሄ አንዱ ሰዎችን የሚጠራቸው ክርስቶስ በትምህርት ነው፣ በወንጌል ኑ ተከተሉኝ፣ በእግራችሁም ኑ በስራችሁም እኔን ምሰሉ ማለት ነው። ልጅ አባቱን ካልመሰለ እናቱን ያሳማል። ክርስቲያን አባታቸው ክርስቶስን ካልመሰሉ ቤተ ክርስቲያንን ያሰድዋታል፣ ያሳሟታል። ከማን ወልደሽው ነው ያሰኛል፣ የማናቸው ያሰኛል። ክርስቲያን ክርስቶስን ካልመሰለ በዚህ ሰው ይጠራል። ሁለተኛ በልጅነት ይጠራል። በልጅነት መጠራት ማለት ምን ማለት ነው? በጥምቀት ጊዜ ክርስቲያን የሚል መጠሪያ ይሰጠናል። ክርስቲያን የሚል ክርስቲያን ማለት በጣም ትልቅ ስም ነው። የክርስቶስ ማለት ነው። የክርስቶስ ገንዘብ ስለሆነ የዲያብሎስ አይደለሁም እንላለን ማለት ነው። ክርስቶሳዊ ማለት ነው። ክርስቶስን የሚመስል ውብ ማለት ነው። ክርስቲያን ማለት ክርስቶስን የሚመስል ውብ መልካም ማለት ነው። ለክርስቶስ የሚኖር ማለት ነው። እመኒ ሀዮነ ለክርስቶስ ነሐይ ወመኒ ሞትነ ለክርስቶስ እንመውት። ብንሞትም ለክርስቶስ እንሞታለን፣ ብንኖርም ለክርስቶስ እንኖራለን። ሊቁ ቅዱስ ዮሐንስ አፈወርቅ ሮሜን ሲተረጉም ምን ይላል? ይሄን ሲናገር ወገኖቼ እንኳን ከኛ ወገን እንኳን ለራሱ የሚኖር ለራሱ መሞት የሚችል እንኳን የለም ይላል። ለራሱ መሞት እንኳን የሚችል የለም። እኛ እንኳን ኑሯችን ሞታችን እንኳን ለክርስቶስ ተብሎ መደረግ ያለበት ነው። ስለዚህ አንዱ የተጠራንበት ምንድነው? ክርስቶስ በስሙ ጠርቶናል። በስሙ እንድንጠራ የፈቀደልን መድኃኔዓለም ስሙ የተመሰገነ ይሁን። ትልቅ ስም ሰጥቶናል። አጋንንት የሚፈሩት፣ መላእክት የሚያከብሩት፣ ምድርና ሰማይ የሚንቀጠቀጡለት ክርስቲያን የሚል ስም ተሰጥቶናል። ገብረ ሥላሴ ወለተ ሥላሴ የሚል ስም ሰጥቶናል። ገብረ ሥላሴ ወለተ ገብረ ማለት ባሪያ ነው። የእግዚአብሔር ባሪያ፣ የሥላሴ ባሪያ፣ የእግዚአብሔር ገረድ፣ የሥላሴ ገረድ ማለት ከዲያብሎስ ግርድና የወጣው ነኝ ማለት ነው። ከዲያብሎስ ግርድና የወጣ ገብረ ሥላሴ ማለት የሥላሴ ባሪያ እንጂ የዲያብሎስ አይደለሁም ማለት ነው። ስለዚህ በዚህ ስም አክብሮ በስሙ ጠርቶናልና እሱን እንድንመስል በዚህ ይጠራልናል። ሶስተኛ በዚህ ሁሉ ባይሳካልን፣ በትምህርት ባይሳካ፣ ተምረን አውቀን ባንሰራ፣ በልጅነታችን መልካም ባንሰራበት በንስሐ ይጠራልናል። ንስሐ እንድንገባ አድፈን እንድንታጠብ ይጠራል። ካልሆነ በመከራ ይጠራልናል። በዚህ አቤት ማለት ተምረን ባንመለስ፣ አውቀን ባንመለስ፣ አንብበን ባንመለስ፣ በንጽሐ ጠባይ ባንመለስ፣ ቢያንስ እንኳን መከራ ሲመጣብን እንኳን ወደ ክርስቶስ መምጣት አለብን። ይሄ አንዱ መጥሪያ ነው። አምስተኛው በንስሐ የጠራቸውን፣ በመከራ የጠራቸውን፣ በልጅነት የጠራቸውን፣ በትምህርት የጠራቸውን በክብር ይጠራቸዋል። ምን ብሎ ነው? ሀቤ ቡሩካኑ ላቡየ ትረሱ መንግሥተ ሰማያት፣ የአባቴን መንግሥት ትወርሱ ዘንድ ኑ ወደ እኔ። አስቀድሞ በንስሐ ኑ ሥጋዬን ብሉ ደሜን ጠጡ ብሎ ይጠራቸዋል። እንዲሁም እኔ የሚደንቀኝ እኮ ወፈኖታ አግብርታ ጥበብ ሐነጸት ላቲ ቤት፣ ጥበብ ቤቷን ሰራች። ዋቀመት ላቲ 7 አዕማደ 7 ምሰሶዎቿን አቆመች። ወፈኖታ አግብርታ ባሮቿን ላከች፣ ማዕዷን አዘጋጆች፣ ወይኗን እንደባለቀች ካለ በኋላ ምንድን ነው? ሰነፍ የሆነ ቢኖር ወደ እኔ ይምጣ። ክርስቶስ ጠቢብ የሆነ ቢኖር ይምጣ ቢል ሁላችን ወጥተን እንቀር ነበረ። ሰነፍ የሆነ ይምጣ ብሎ ስንፍናችንን በሥጋው በደሙ ለመፈወስ ለምድራዊ በምድር ለምንቀበለው ለሰማያዊ ማዕድ ለሥጋው ለደሙ ይጠራል። ለሥጋው ለደሙ የጠራቸውን ደግሞ ለዘላለማዊ ሕይወት ለሰማይ መንግሥት ይጠራቸዋል። እናማ ከዚያ በኋላ መሞት የለ፣ መራብ የለ፣ መውጣት የለ፣ መውረድ የለ፣ መራቆት የለ፣ መድከም የለ፣ የበላይ የለ፣ የበታች የለ፣ ዘር የለ፣ ክፍል የለ፣ ወገን የለ፣ ጾታ የለ። ሁላችንም አንድ ንጉሥ መድኃኔዓለምን አንግሰን፣ አንድ ብርሃን እሱን ለብሰን፣ አንድ ምግብ እሱን ተመግበን፣ አንድ መጠጥ እሱን ተጠጥተን፣
አንድ ርስት እሱን ወርሰን አግኝተን ላናጣ ገብተን ላንወጣ ለዘላለም አምሮብን ወደምንኖርባት የብርሃን ከተማ ወደ መንግሥተ ሰማያት ይጠራልናል። ዛሬ አቤት ያለ ያን ጊዜ እነሆ ብሎ ክርስቶስ በቀኙ ያቆመዋል። ሁላችንም በቀኝ ለመቆም ያብቃን። ስለዚህ ይሄ መጠራታችሁ እንዲጸና ማለት ነው። እንዲህ የተጠራችሁበት ክርስቲያን ተብላችሁ የተጠራችሁበት ውልደ እግዚአብሔር ተብላችሁ የተጠራችሁበት ስመ ክርስትና ሀብተ ወልድና የተሰጣችሁ መጠራታችሁ እንዲጸና ከፊት ይልቅ አሁን ትጉ። ይችን ብቻ ልናገር። መጠራት ለሁሉ ይሰጣል። መመረጥ አሁንም ደግሞ ይሰጣል፣ ይመረጣል። መመረጥን ማጽናት ሶስተኛው ደረጃ ነው። ዓለም ሁሉ ለድነት ተጠርቷል። ለድነት ከተጠራው ደግሞ የተወሰኑ ሰዎች ደግሞ ይመረጣሉ። የተመረጠ ሁሉ ግን አይጸድቅም። የተመረጠ ሁሉ አይጸድቅም። የተመረጠበትን ያጸና ግን ይጸድቃል። ሐዋርያትን ዓለምን ጠራ። ሐዋርያት አቤት አሉት። እነሱን መረጣቸው። አኮ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ ወኅሬሰክሙ ከመ ትሁሩ ወፍሬ ትፍሬዩ። እናንተ አልመረጣችሁኝም እኔ መረጥኳችሁ እንጂ ብሎ እንደተናገረ መረጣቸው። የመረጣቸው ደግሞ መመረጣቸውን ያላጸና ይሁዳ ጥሎት ሄደ። መጠራትም አያጸድቅም፣ መመረጥም አያጸድቅም። መመረጥን ማጽናት ግን ያጸድቃል። አሁን ሁላችን ተጠርተናል፣ ተጠርተንም መተናል። ክርስቲያን ተብለን ተጠርተንበታል። እግዚአብሔርም ደግሞ ለርስቱ መርጦናል። መመረጣችንን ካጸናን እንድናለን። መመረጣችሁን ካላጸናችሁ አትጸድቁ። ድንግል ማርያምን እስመ እግዚአብሔር ይላሉ አባቶቻችን። እመቤታችንን ጌታ መርጧታልና ይሉና አይ ቢመርጣትማ ምን ይደንቃል? እንድትመረጥ ሁና ብትገኝ ነው እንጂ መመረጧን ብታጸና ነው እንጂ። አሁን ብዙ ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ ወንድሞቻችን እህቶቻችን ይላል የድንግል ማርያም ጌታ ሲመርጣት አልመረጥም ብትል ይቀጣት የለን እሷ ምኑ ላልናለች ይላሉ። መመረጥማ ሔዋንን መርጧት ነበረ። መመረጧን ስላላጸናች ወደቀች። ድንግል ማርያምን የምናደንቃት ግን የተመረጠችበትን ዓላማ ጠብቃ ስለተገኘች ነው። መላእክትን የምትበልጣቸው ስለዚህ ነው። እነሱ በደል በሌለበት ዓለም ሆነው ንጹሕ ሆነው መኖር አቅቷቸው ወድቀዋል። የወደቁት የተክህሎሙ ለመላእክት ድንጋሌ ሕሊና አስማበሱ በፍቶት ወረዱ ምድረ በቀዳሚ። ለመላእክት እንኳን ድንጋሌ ሕሊና አልተቻላቸውም። በቀደመው ወራት ያልተፈቀደላቸውን ሽተው በድለው ከምድር ከሰማይ ወደ ምድር ወድቀዋልና በርኩሰት ዓለም ውስጥ ንጹሕ ሆና የተገኘች እመቤታችን ናት። ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ እመቤታችን ወላዲተ አምላክ ናት። መመረጣችን ስለዚህ ነው እመቤታችን የድኅነት ምልክት የምትባለው። በብሉይ ኪዳን ዘመን እስራኤል ከግብፅ ባርነት ሲወጡ ባህሩ ተከፍሎ ከተሻገሩ በኋላ ሙሴ ያመሰግን ነበረ፣ ማርያም ከበሮ ትመታ ነበር። ይህን ሊቃውንቱ ሲተረጉሙት ይላሉ ከግብፅ መውጣት ማለት ከባህረ እሳት ከገሃነም መውጣት ማለት ነው። ከድንቁርና መውጣት። ግብፅ ማለት ጨለማ ማለት ነው የቃሉ ትርጉም። ሙሴ የክርስቶስ ምሳሌ ነው። ማርያም ከበሮ ይዛ ታመሰግን ነበረ። ከበሮ የንጽህና ምሳሌ ነው። ከበሮ ደረቅ ነው። አያችሁ፣ የቆዳው ፈሳሽ ያለቀለት ደረቅ ቆዳ ላይ ያ ምን ይባላል? ከበሮ ነው። በእርጥቡ ቆዳ አይደለም፣ የደረቀው ፈሳሽ የሌለበት የስጋዊ ነገር ምንም የስጋ ቁራጭ የሌለበት ነው። ድንግል ማርያም በከበሮ የተመሰለ ያቺ ማርያም የድንግል ማርያም ምሳሌ ናት። ታዲያስ ከበሮ ምንድነው? ንጽህናዋ ነው። የስጋ እርግማን የሌለባት ምልዓተ ኃጢአት የሌለባት ናት። ከዚያ በኋላ እሷ ፊት እየመራች የእስራኤል ደናግል ተመልከቱ ተከትለው ያመሰግኑ ነበር ማለት ወይነስው ደናግል ድህሪሃ ደናግሉ እሷን አብነት አድርገው ይመንናሉ ነው። የቅድስና አብነት፣ የንጽህና አብነት፣ መመረጥን የማጽናት አብነት ድንግል ማርያም ናት። ለዚህ ነው የቤተ ክርስቲያን ሊቃውንት የቤተ ክርስቲያንን ውበት ለመግለጥ የማርያምን ያህል ጌጥ ያለው የለም፣ የድንግል ማርያምን ውበት ለመመስከርም የቤተ ክርስቲያንን ያህል መልካም የለም ይላሉ። ስለዚህ ድንግል ማርያም ትባላለች የቤተ ክርስቲያን ብቸኛይቱ ንጽሕት ምልክት ትባላለች። እሷን ምልክት አድርጋችሁ ምን አድርጉ ነው? መመረጣችሁን መጠራታችሁን አጽንታችሁ ጠብቁት። እንደ ጎርፍ መታችሁ እንደ ጎርፍ አትፍሰሱ ለማለት ነው። ይህንን ነው ቅዱስ ጴጥሮስ የሚያስተምረን ማለት ነው። ሲመቻችሁ አቤት፣ ስትጣሉ ደግሞ የምታማርሩ አትሁኑ። መመረጣችሁን አጽኑት። ከቃሉ ጋር ናችሁ። መመረጥን ለማጽናት ምን የሚያስፈልገን? ትጋት ነው።
ይህን የነገረን። ከፊት ይልቅ ያለው ምንድን ነው? ከፊት ይልቅ ያለው ከብሉይ ኪዳን ይልቅ፣ ከብሉይ ኪዳን ይልቅ አሁን ትጉ። አብርሃም ርስት ለማይወርስበት ሃይማኖቱ በኋላ ነው እንጂ በመንግስተ ሰማያት የወረሰ እናት አባቱን ጥሎ ተሰዷል። እናንተ መንግስተ ሰማያት ትገቡበታላችሁ። አብርሃም ሲኦል ለገባበት ዘመን ደሙን አፍሷል። እናንተ መንግስተ ሰማያት ለምትገቡበት ለምን ደማችሁን አታፈሱም? አብርሃም ሲኦል ለሚገባበት ዘመን በአንድ ሚስት ኑሯል። እናንተ ለምትጸድቁበት ዘመን ለምን አንድ ሚስት ይዛችሁ አትኖሩም? ዳዊት ሲኦል ለሚገባበት ዘመን አልቅሷል። ሲታየ ኮነኒ አንብኤ፣ ከሚጠጣው ጽዋው ላይ እንባውን እየጨመረ ይጠጣ ነበረ። እንዲህ ብሎ አልቅሷል። እናንተ መንግስተ ሰማያት ለምትገቡበት ዘመን ለምን አታለቅሱም? ለምን ንስሐ አትገቡም ሲለን ነው። ከፊት ይልቅ አሁን ትጉ። ሰለስቱ ደቂቅ ጸልየው እሳት አጥፍተዋል። እናንተ ብትጸልዩ እኮ ገሃነምን ነው የምታጠፉት። እነሱ ጸልየው ገሃነም አላጠፉም። የሐዲስ ኪዳን ክርስቲያን ግን ቢጸልይ ገሃነምን ያጠፋል። ሲኦልን አጥፍቷት ይሄዳል። አጋንንትን ጠቅጥቋቸው በክንፈ ጸጋ እየጸፋቸው ይሻገራል። ክርስቶስን አብነት አድርጎ በመስቀል ትርክዛው ያስተማረን ይሄን። መና ለሚወርድበት ዘመን ከተጉ ክርስቶስን ለምትመገቡበት ዘመን ለምን አትተጉም? ውሃ ለሚጠጣበት ዘመን ከተጋ፣ ከነዓን ለምትወረስበት ዘመን ከተተጋ፣ መንግስተ ሰማያት ለሚወረስበት ዘመን ለምን አትተጉም? ጠቦት ለሚሰዋበት ዘመን ከተተጋ፣ ክርስቶስ ለሚሰዋበት ዘመን ለምን አትተጉም? አንዲት አውራጃ ሀገር እስራኤልን ለመውረስ እስራኤል 40 ዘመን ከተሰቃዩ መንግስተ ሰማያትን ለመውረስ 40 ሺህ ዓመትስ ብንሰቃይ ምን አለ? ከፊት ይልቅ አሁን ትጉ። አበው ላልዳኑበት ዘመን መከራ ከተቀበሉ በድነት ዘመን ተቀምጣችሁ እንዴት አትተጉም? አበው እኮ በቅጠል ዘመን ተጉ፣ እናንተ በመከር ዘመን አላችሁ ነው የሚለን እኮ። በመከር ዘመን፣ በአውድማው ዘመን፣ በእሸት ዘመን፣ በፍሬ ዘመን እኮ ያለ ነው። ገበሬ በቅጠል ዘመን ያያል፣ ፍሬ አይበላም። እሸቱ ገና አልደረሰም። የነቢያት ዘመን የቅጠል ዘመን ነበረ። ድንግል ማርያም ግን እሷን የፈጠረ እግዚአብሔር ይመስገንና ያንን እሸት አፍርታ ይዛው ተገኘች። ጊዜ ገሚድ በጽሐ ቆርጠን የምንበላበት ጊዜ ደረሰ። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ፣ አዲሲቱ ፍሬ የተገኘባት ዘመነ መከር ማርያም ለተራበው ዘመን የሕይወት ፍሬ ክርስቶስን አፍርታ ተገኘች። ለዚህ ዘመን እንዴት አይተጋም? ዝንቱ ዘመን ይላል ዮሐንስ ዘእስክንድርያ የሚባል ሊቅ ሃይማኖተ አበው ላይ ሲናገር፣ ዝንቱ ዘመን ድልው ውእቱ ለዘይፈቅር ንስሐ፣ መዳን ለሚፈልግ ሰው እንደዚህ ቢጾሙ መንግስተ ሰማያት፣ ቁራሽ እንጀራ ሰጥቶ መንግስተ ሰማያት። ብእሲ ጠቢብ በፍትሐ ኅብስት ይሳየጣል ለመንግስተ እግዚአብሔር። ጠቢብ ሰው በቁራሽ እንጀራ መንግስተ ሰማያትን ይወርሳታል ይላል ማር ይስሐቅ። በቁራሽ እንጀራ ለቤተ ክርስቲያን መስሪያ አንድ ድንጋይ ሰጠን፣ በሰማይ መንግስት ርስት እንገዛለን። ቅዱስ ኤጲፋንዮስ ሲናገር እግዚአብሔር እንዴት ያለ ነጋዴ ነው በቁራሽ እንጀራ መንግስተ ሰማያትን የሚያህል ከተማ የሚሸጥ ይላል። በቁራሽ እንጀራ፣ በቀዝቃዛ ውሃ፣ በሳንቲም ድቃቂ፣ በልብስ ላቂ እግዚአብሔር ይህንን ርስት የሚያወርስ አምላክ ነው። ለዚህ ዘመን ያልተተጋ መቼ ይተጋል? ስለዚህ ሁላችንም ትጋታችንን ጠብቀን ጸሎት ተግተን። አሁን አንዳንዱ ዝቅርቅስ ምንድነው የሚመስለው መስላችሁ? አንዳንዱ ሰው ምን ይላል? መጸለይ ይፈልጋል ግን እንቅልፍ እምቢ አለኝ ይላል። እንደዚህ ያለ ጥያቄ እንደው አትጠይቁ። እንደው አፈርሰው ነውር ነው ማምለክ። ጸሎት እንቅልፍ እምቢ አለኝ እና እግዚአብሔር እንቅልፍ በታምር ሊያርቅልን ነው እንዴ? አተኛ አትነሳ፣ ተነሱ። አሁን እስቲ አንድ ጥያቄ ልጥቀችሁ። ገሃነም እንዳለ ያገባው ሰው እንቅልፍ አይወስደውም። ተግተን መንግስተ ሰማያት ለመግባት ያብቃን። ወስብሐት ለእግዚአብሔር።